ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ግብጽና ኤርትራ ቀይ ባህርን በህገወጥ መንገድ ለመቆጣጠር የሚደረግ ሙከራን በጋራ ማውገዛቸውን፣ መንግስት በ2019 ዓ.ም በጀት ዓመት $5 ቢሊዮን አዲስ የውጭ ብድር ለመውሰድ እንደተዘጋጀና በቀጣዮቹ ወራት አዳዲስ የተሽከርካሪ ባለቤትነት፣ የሪል ስቴት፣ የትንባሆና አልኮል ቀረጥ እንደሚጣል መገለጹ፣ በሶማሌ ክልል የደረሰውን የትራፊክ አደጋ ተከትሎ በቀብር ላይ በነበሩ ወገኖች ላይ የመቃብር ቦታ አፈር ተደርምሶ በመኪና አደጋ ከሞቱ 12 ግለሰቦች ተጨማሪ የ3 ሰዎች ህይወት እንዳለፈና ከ10 በላይ ሰዎች ጉዳት እንደደረሰባቸው መገለጹ፣ በትግራይ ክልል ዕዳጋ አርቢ ከተማ በጀግንነቷ የምትታወቀው ወጣቷ እናት ታጋይ ብርክቲ ተክላይ መኖሪያ ቤቷን ዘግታ በራሷ ሽጉጥ ህይወቷን እንዳጠፋች መገለጹ፣ እንዲሁም የአሜሪካን ጀቶች በድንገት ታውረው አይን አልባ ሆነው ኢላማቸውን መለየት ወደ ተፈለገው አቅጣጫ መጓዝም እንደተሳናቸው መገለጹ የሚሉ መረጃዎችን ይዘንላችሁ ቀርበናል። ዝርዝር መረጃዎቻችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። የንግድ ማዕከል ወይስ አፓርትመንት ቤቶችን? ሰላም፣ ሰመር ሪልስቴቶች ነን። የብዙዎች ምርጫ በሆነችው አፍሪካ ህብረት የንግድ ማዕከላትን ከ25 ካሬ እስከ 75 ካሬ እንደዚሁም ደግሞ መኖሪያ ቤቶችን ከ81 ካሬ ጀምሮ እስከ 182 ካሬ ድረስ በተለያየ አካፈል አማራጭ ይዘንላችሁ መጥተናል። ቢፈልጉ በካሽ ቢፈልጉ በባንክ በ10% መክፈያ የግለው ማድረግ ይችላሉ። ከዚህም በተጨማሪ ከ13% እስከ 25% ልዩ ቅናሽም አዘጋጅተናል። ምን ይሄ ብቻ! ቀድሞ ለሚመጡ 10 ደንበኞች በካሬ እስከ 10 ሺህ ብር ቅናሽ አድርገንልዎታል። ለበለጠ መረጃና ዝርዝር መረጃዎችን ለማግኘት ከስር ባለው ስልክ ይደውልን። ሰመር ሪል ስቴት ወደ መጀመሪያው መረጃችን ስናልፍ በሶማሌ ክልል በቀብር ቦታ በደረሰ የአፈር መደርመስ የ3 ሰዎች ህይወት አልፏል። በሶማሌ ክልል የደረሰውን የትራፊክ አደጋ ተከትሎ በቀብር ላይ በነበሩ ወገኖች ላይ የመቃብር ቦታ አፈር ተደርምሶ ተጨማሪ 3 ሰዎች ህይወት ሲያልፍ ከ10 በላይ ሰዎች ላይ ጉዳት እንደደረሰባቸው ተገልጿል። በሶማሌ ክልል ቀብሪ በያ ወረዳ ትናንት ንጋት በደረሰ አሰቃቂ የትራፊክ አደጋ 12 ሰዎች ህይወታቸውን ሲያጡ 3 ሰዎች ደግሞ ከባድ ጉዳት እንደደረሰባቸው ነው የተገለጸው። በዚህ አሳዛኝ አደጋ ህይወታቸውን ያጡትን ወገኖች ለመቅበር እየተደረገ በነበረ የቀብር ስነ ስርዓት ላይ ደግሞ ሌላ አሳዛኝ ክስተት ተፈጥሯል። የቀብር ስነ ስርዓት ሲፈጽሙ በነበሩ ሀዘንተኞች ላይ የመቃብር ቦታ በመደርመሱ የሌሎች 3 ሰዎች ህይወት ሲያልፍ ከ10 በላይ ሰዎች ደግሞ ጉዳት እንደደረሰባቸው ነው የተገለጸው። የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፋ መሐመድ ጉዳት የደረሰባቸውን ወገኖች በሆስፒታል በመገኘት ጎብኝተዋል። ይህ በእንዲህ እንዳለ ደግሞ ሌላ አሳዛኝ መረጃ በትግራይ ክልል ተሰምተዋል። በትግራይ ክልል ዕዳጋ አርቢ ከተማ በጀግንነቷ የምትታወቀው ወጣት እናት ታጋይ ብርክቲ ተክላይ መኖሪያ ቤቷን ዘግታ በራሷ ሽጉጥ ህይወቷን ማጥፋቷ ተሰምቷል። ምንም እንኳን ህይወቷን ለማትረፍ ወዲያውኑ ወደ አክሱም ቅድስት ማርያም ሆስፒታል ተወስዳ የነበረ ቢሆንም በሕክምና እርዳታ ህይወቷን ማዳን ሳይቻል ቀርቷል። በዚህ ዓመት ትዳር መስርታ ገና የጨቅላ ህፃን እናት የነበረችው የዚህች ወጣት አሳዛኝ ህልፈትም በቤተሰብና በወዳጅ ዘመዶቿ ዘንድ ከፍተኛ ድንጋጤና ሀዘንን ፈጥሯል። የታጋይ ብርክቲ ተክላይ የቀብር ስነ ስርዓትም ሐምሌ 10 ቀን 2018 ዓ.ም በትኩል ቅዱስ ጊዮርጊስ ቤተክርስቲያን እንደተፈጸመ ተገልጿል። ወደ ቀጣዩ መረጃችን ስናልፍ ግብጽና ኤርትራ ቀይ ባህርን በህገወጥ መንገድ ለመቆጣጠር የሚደረግ ሙከራን አውግዘዋል። ግብጽና ኤርትራ የቀይ ባህር ደህንነትን አስተዳደር የሚመለከተው የጠረፉን ሀገራት ብቻ እንደሆነ ገልጸዋል። የጠረፉ አካል ያልሆኑ ሀገራት ቀይ ባህርን በህገወጥ መንገድ ለመቆጣጠር የሚያደርጉት ሙከራ ዓለም አቀፍ ህግን የጣሰ ነው ሲሉ አቋማቸውን አንጸባርቀዋል። የግብጹ ጋዜጣ አህራም ትናንት እሁድ ሐምሌ 12 ቀን 2018 ዓ.ም በድረገጹ ባወጣው ዘገባ የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች ያደረጉትን ውይይት ተከትሎ የጋራ አቋማቸውን ይፋ እንዳደረጉ አስነብቧል። የቀይ ባህር ጠረፍ አካል ያልሆኑ አካላት የደህንነት ወይም ጥበቃ ሚና ለመጫን የሚያደርጉትን ሙከራ እንደሚያወግዙም ተገልጿል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህና የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ በሀገሮቻቸው መካከል ያለውን ስትራቴጂካዊ አጋርነት ስለማጠናከር እንዲሁም በጋራ ጉዳዮች ላይ ያላቸውን አቋም እንዴት ማስተባበር እንዳለባቸው መምከራቸው ተገልጿል። የግብጽ የውጭ ጉዳይ ሚኒስትር ሀገራቸው ኤርትራ ሉዓላዊነቷን፣ ብሔራዊ ትስስሯንና የግዛት አንድነቷን ለመጠበቅ ለምታደርገው እንቅስቃሴ ሙሉ ድጋፍ እንደምትሰጥ
እንደምትሰጥ አረጋግጠዋል። ፕሬዚዳንት ኢሳያስ አፈወርቂ በቅርቡ በግብጽ ያደረጉት ጉብኝት ፍሬያማ እንደነበርና ለወደፊትም የሁለትዮሽ ግንኙነታቸውን ማሳደግ ላይ ማተኮር እንደሚያስፈልግ መግለጻቸውም ተጠቅሷል። ያለፈው ግንቦት ወር ላይ በቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴንና የወደብ ትስስርን የተመለከተ ስምምነት የተፈራረሙት ግብጽና ኤርትራ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፍ ሀገራትን ብቻ እንደሆነ መግለጻቸው አይዘነጋም። ሁለቱ ሀገራት ቀይ ባህር ከዳርቻው ሀገራት ብሔራዊ ደህንነት ጋር ቀጥተኛ ትስስር እንዳሉ በመጥቀስ የቀይ ባህር አጎራባች ያልሆነ አካል ቀይ ባህርን በሚመለከቱ ጉዳዮች መግባት የለበትም ማለታቸውም ይታወሳል። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ በያዝነው ዓመት ለሁለተኛ ጊዜ ግንቦት 30 ቀን 2018 ዓመተ ምህረት ወደ ግብጽ ተጉዘዋል። የግብጽ የውጭ ጉዳይ ሚኒስትርና የግብጽ የትራንስፖርት ሚኒስትር ሌተናል ጀነራል ከማል አልዋዚር ግንቦት 8 ቀን 2018 ዓመተ ምህረት ከኤርትራው ፕሬዚዳንት ጋር በአስመራ መወያየታቸውም አይዘነጋም። የግብጽ የውጭ ጉዳይ ሚኒስትር በዚህ ጉብኝት ሰዓት የተፈረመው የባህር ትራንስፖርት ትብብር ስምምነት እንዲተገበር ጥሪ ማቅረባቸውን የአህራም ዘገባ ይጠቁማል። ሚኒስቴሩ ግብጽ የሁለትዮሽ ንግድን ለማሳደግ የጋራ ኢንቨስትመንቶችን ለማበረታታትና የካይሮ የግል ዘርፍ ኩባንያዎች በኤርትራ ገበያ ውስጥ ያላቸውን ተሳትፎ ለማስፋት ፍላጎት እንዳላትም ገልጸዋል። ቅድሚያ የሚሰጣቸው ዘርፎች የማዕድን ቁፋሮ፣ የመሰረተ ልማት ዝርጋታ፣ የባህር ትራንስፖርት፣ የወደብ ትስስር፣ የመድኃኒት ምርትና የአሳ እርባታ መሆናቸውም ተጠቅሷል። የኤርትራና የግብጽ ሚኒስትሮች በሱዳንና በሶማሊያ ያለውን ሁኔታ ጨምሮ ስለ አፍሪካ ቀንድ መወያየታቸውም ተገልጿል። የውጭ ጉዳይ ሚኒስትር ባድር አብደላቲ የአፍሪካ ቀንድን የግብጽ ብሔራዊ ደህንነት ቀጥተኛ ማራዘሚያ ሲሉ ገልጸውት ካይሮ የቀጠናውን ደህንነትና መረጋጋት ለመጠበቅ ቁርጠኛ መሆኗን መናገራቸውም ተዘግቧል። በተጨማሪም ብሔራዊ የመንግስት ተቋማትን መደገፍ እንዲሁም የቀጠናው ሀገሮችን አንድነት፣ ሉዓላዊነትና የግዛት አንድነት መጠበቅ አስፈላጊ እንደሆነ አጽንኦት ሰጥተዋል። ግብጽ የመንግስት ሉዓላዊነት የሚጥሱ ወይም የቀጠናውን መረጋጋት የሚያውኩ ማንኛውንም አይነት የአንድ ወገን እርምጃዎች እንደምትቃወም አክለዋል። በቅርብ ዓመታት ውስጥ ግብጽና ኤርትራ በቀይ ባህር ጉዳይና በአፍሪካ ቀንድ ጉዳዮች የፖለቲካ የምጣኔ ሀብትና ደህንነት ትስስራቸውን አጠናክረዋል። ኢትዮጵያ የባህር በር ፍላጎቷን ይፋ ካደረገች በኋላ ግብጽ ከበባ በሚመስል መልኩ እየተንቀሳቀሰች ነው ሲሉ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው መናገራቸው ይታወሳል። ግንቦት 13 ቀን 2018 ዓ.ም በሰጡት መግለጫ ኢትዮጵያ የባህር በር ጥያቄዋን ካነሳች በኋላ ከግብጽ በኩል ውጥረትና ትንኮሳ የሚመስሉ ነገሮች እየታዩ መሆናቸውንም ጠቁመዋል። ወደ ቀጣዩ መረጃችን ስናልፍ የአሜሪካ ጀቶች በድንገት መታወራቸው ተሰምተዋል። አይን አልባ ሆነው ኢላማቸውን መለየት ወደ ተፈለገው አቅጣጫ መጓዝም ተስኗቸዋል። በተለይ ደግሞ የታወሩት አሜሪካ አብዝታ የምትመካባቸው እጅግ ዘመናዊ ኤፍ-35 ጀቶች መሆናቸው ፔንታገንን ጭንቅ ውስጥ ከቶታል። ከዚህ የተዋጊ ጀቶቹ ድንገተኛ መታወር ጀርባ ደግሞ የምትገኘው ቻይና ነች። በቴክኖሎጂ እውቀት ዓለምን የቀደሙ ቻይናዎች በኮምፒውተር ስክሪኖች ተጠቅመው ዓለማችንንና የሚፈልጓቸውን ሀገራት እንዳሻቸው እያሾሩና እየዘወሩ ይገኛሉ የሚሉ መረጃዎችም ወጥተዋል። በተለይ ደግሞ ቻይና ሁሉንም የአሜሪካ ኤፍ-35 ጀቶች ማየት የተሳናቸው ማድረጓ አሜሪካንን ከጨዋታ ውጭ ማድረጉ አይቀሬ ነው ተብሏል። የእነዚህ ጀቶች አምራች የሆኑ የአሜሪካ ካምፓኒዎችና ፔንታገንም ትራምፕ ባመጡት ጣጣ የሚያደርጉት ጠፍቷቸው በደመነፍስ እየባዘኑ ነው የሚሉ መረጃዎችም ወጥተዋል። ወደ ቀጣዩ መረጃችን ስናልፍ መንግስት በ2019 ዓ.ም በጀት ዓመት 5 ቢሊዮን ዶላር አዲስ የውጭ ብድር ለመውሰድ ተዘጋጅቷል ሲሉ ዋዜማ አስነብበዋል። የኢትዮጵያ መንግስት በ2019 በጀት ዓመት 5 ቢሊዮን ዶላር አዲስ የውጭ ብድር ለመውሰድ ማቀዱንና እንደ ኢሮፓያን አቆጣጠር ከሐምሌ ወር 2026 ዓ.ም ጀምሮ አዳዲስ የታክስ ማሻሻያዎችን እንደወሰነ ነው የተገለጸው። ተቋሙ በዚህ ሳምንት ባወጣው ባለ 132 ገጽ የፖሊሲ ትግበራ ክትትል ሪፖርት እንዳመለከተው የኢትዮጵያ መንግስት ከ2 ዓመታት በፊት ተግባራዊ ማድረግ የጀመረውን ማክሮ ኢኮኖሚ ማሻሻያ ፕሮግራም ከተቀመጠው እቅድ በላይ በሆነ አፈጻጸም በስኬት እያከናወነ ይገኛል። መንግስት የማሻሻያ ፖሊሲውን ለማስፈጸም ከተጠቀሰው አጠቃላይ የብድር መጠን ውስጥ አብዛኛው ከባለ ብዙ ወገን አበዳሪዎች የሚገኝና ዝቅተኛ ወለድ የሚከፈልበት ቢሆንም ለንግድ ብድር ግን ልዩ ሁኔታ መፈጠሩን ይጠቅሳል። አብዛኛው ብድር የአገሪቱን የዕዳ ጫና በማያባብስ መልኩ በረዥም ጊዜ የሚከፈልና ዝቅተኛ ወለድ ያለው ሲሆን የኮይሻ የኃይል ማመንጫ ግድብ ግንባታን ለማጠናቀቅ ብቻ የ950 ሚሊዮን ዶላር የንግድ ብድር እንዲወሰድ በአይኤምኤፍ ኃላፊዎች በኩል ከስምምነት መደረሱን ይጠቅሳል። ይህ በእንዲህ እንዳለም እንደ አይኤምኤፍ የግምገማ ሪፖርት የኢትዮጵያ መንግስት የውጭ ምንዛሬን ሙሉ በሙሉ በገበያ እንዲወሰን ካደረገ ወዲህ ባሉት ጊዜያት ተቋሙ ከታክስ እንዲሰበሰብ ካቀደው የገቢ መጠን ተጨማሪ 30 ቢሊዮን ብር እንደተሰበሰበ ተገልጿል። የኢትዮጵያ መንግስት በቀጣዮቹ 2 ዓመታት ከታክስ የሚገኘውን ገቢም በከፍተኛ ሁኔታ ለማሳደግና ማንኛውንም ድጎማ ለማንሳት ቃል መግባቱ የጠቆመው የገንዘብ ተቋሙ ሪፖርት በቀጣዮቹ ወራት ይተገበራል
ይተገበራሉ ያላቸውን ቁልፍ እርምጃዎችን በዝርዝር አስቀምጧል። ከነዚህ መካከል የነዳጅ ድጎማ አንዱ ሲሆን በ2019 በጀት ዓመት የነዳጅ ድጎማ ሙሉ በሙሉ ተነስቶ ዋጋው በገበያ እንዲወሰን ይደረጋል። ነዳጅ ላይ ከሚጣሉ የታክስ አይነቶችን በድምሩ 176 ቢሊዮን ብር ለመሰብሰብ የታቀደ ሲሆን ከዚህ ውስጥም 93 ቢሊዮን ብር ተጨማሪ እሴት ታክስ፣ 80 ቢሊዮን ብር ከኤክሳይዝ ታክስ እንዲሁም 3 ቢሊዮን ብር ቀጥተኛ ካልሆነ የሀገር ውስጥ ታክስ እንደሚሰበሰብ በሪፖርቱ ተመላክቷል።